የሆነ ፎቶ አይቻለሁ አንቺ ጋር ለሰየው አሁን ቴንክ ዩ የዚህ ልጅ ቤተሰብ የዚህ ልጅ የሚያውቅ እየተባለ ቪዲዮውን ለመሰራት አለበት። ፎቶ ይወጣና ኮንታክት አድርጉን በውስጥ ሰብሎ የሸዋው እዚህ ነገር ላይ ከማንም በላይ መተባበር የሚችል ይመስለኛል አይደል? ለዛ ነው እኮ ይችላልው በደንብ ጋይስ ፎሎ አድርጌያለሁ። በውስጥ በኩል ቁጥርህን አስቀምጥልኝ እሺ። ዋትስአፕም ላይ ግሩፕ ላይ አስገባውሽ ነኝ አንድ ባንድ ተለቀማለህ ያሉበትም አንዴ ቆይ አንዴ ይሄ ልጅ አሁን እዚህ ጋር ቪዲዮ የምታሳየው የሸዋው የፎቶ ሀበሻ የሚባለው ሳውዲ ነው የሚኖረው። ሳውዲ ኢትዮጵያ ህጋዊ ሆኖ የሚመላለስ ልጅ ነው። ዲጄ ምናምን ነው የሚሰራው። የእሱን ቁጥር በአስቸኳይ ወደ እኔ ይሄ ይቅርታ የጠየቀው ሰውዬ ነው። ይሄ ማለት አዳምጡኝ፣ ይቅርታ የጠየቀው የዛለት ታዛቢው የሚባል ዘመዷ ነው ብሎ እኛን ሲያጭበረብር ነበር። ይሄው ዘመድ መሀል አድርገናል ብሎ ተክሮ ጫት እኔ አሁን ጊዜ የለኝም። ቁጥሩ ነው የምፈልገው። ፕሊስ ላክልኝ ቁጥሩና ፎቶውን ይቻላል። ቁጥሩን ይኸው እየጻፉ ነው። ሰውጣ በትልቁ አድርገው ሰያ በትልቁ አድርገው ስክሪንሾት ላድርገው። እርስ በርስ እየተያዝክ ትመጣለህ። ከታች እስከ ላይ ተለቅሞ ይያዛል እያልኩ ነው። ከዛ አንዱን ያወጣል። የጌታሁን የሚባለውን ፎቶ ካላችሁ ላኩልኝ። ጌታሁን ይሄ ልጁን እያሳደገ ስክሪንሾት እንዲያደርገው አበባ ትላኩ ጋይስ። ኮሜንት ዝጋው። አቡፋን ነው ኮሜንት። አሁን ይሆናል። አሁን ስክሪንሾት አድርጋችሁ ክሮፕ አድርጉት። አሁን ይሆናል። ድጋሚ የይመችንን ፎቶ እንደዚህ ለጥፉልን። የይመች ፎቶ እየተራያ መጣህ ለጥፈው። ያ የይመችን ከቻልክ ቶሎ በል። የይመችን የሁሉንም ትለቀማለክ። እንደውም ሽሩሩ ካገኛችሁ የዚህ ልጅ አሁን ስክሪንሾት ያደረኩት ልጅ ቁጥሩን እፈልጋለሁ ፕሊዝ። ይሄ ማን ነው? ይመች ነው። ይመች ከነ ባለቤቱ። ኦኬ አክስት ምናምን ነሽ ብለዋል። አክስትና አጎት ነው ያሉት። ዋት አይደለችም፣ እህት ናት። አክስት አይደለችም። ኦኬ እህት ናት። ያዝ ቆሮቆንዳ ተክላይንም አምጡት። የተክላይን አለ ቆያ ደግሞ ሽማግሌው አለ። ሸዋረቢት እንትን ያለው ምንድነው? ፎቅ ነው ምናምን አለው። እኔ ዘመድኛ አለው። ፎቅ አለው፣ ቡቲክ አለው፣ ፋርማሲ አለው። ታዛቢ የሚባለው ሽማግሌ ነኝ ሲል ነበር። ይሄ ተክላይ ቡቲኩ ላይ መሄድ ነው። ተክላይ ማለት ደግሞ ይሄ ነው። አፈር ብላ እስክሪንሾት እያነሳችሁ ሌባ ናችሁ። ሻት አንሱ ጋይስ። አጥለቅልቁ ባረብኛ ምን ትደውላላችሁ? ላክ ነው ፎቶ የተባልከው። ባረብኛ ማጥለቅልቁ አሁን የላኩልሽ እቺ የዛለት መታ እዚህ ጋር ስትከራከር የነበረችው ናት። ለእንትናን ሰይድን የሰደበችው ለጥፊያት ያችን አሮጊት ይሄው ልክያታለሁ። ጠጃ አለሌ ለጥፊያት የሌባ ተባባሪው ነው የምትመጣው። ሁለቱ ወንድማማቾች እነኚህ ናቸው። ተክሌና የተክሌ ጓደኛ። ማንኛውም የምትከራከረው የነበረችው ሴትዮ ዛሬ እኮ ሙሉ ሌሊት ስለምናት ነው በቪዲዮ እያወራን የላኩልህን የልጅቷን ፎቶ ከደረቱ ላይ አድርጌ ልኬልሃለሁ። ይቅርታ ጠይቄ የተባለው በነጭ ሸርት አሁን ያየኸው ግባና የሆነ ሜሴጅ በቲክታክ እሱን ስክሪንሾት ቁጥር አለ ብለዋል። ቁጥሩን ላኩልኝ ፕሊዝ። ስልክ ቁጥር ቶሎ ልስጣቸው። እሱም ሳይወጡ ከሀገር ከነ ስልካቸው ለጥፋቸው። እንትናስ የሴቷን አሁን የሴቷን ለጥፈት የሴቷና በትልቁ መሲን የሴቷ አልደረሰኝም። ሙኒት የሴቷ ካለ ስክሪንሾት አድርጊያታለሁ አለኝ። የሸዋችን ናት አለኝ። እሷ ደግሞ ዱባይ ምስክሮች አሉ። ኢትዮጵያ በትልቁ ገብተው ወደ ዱባይ የመጡ ምስክሮች አሉ። ከወንድ የባሰች እርጉም ናት። ከወንዶቹ የባሰች ሞታለች ብላ እያወጀች ነበር እኮ 50 ምናምን ሺህ ሰው። በነገራችን ላይ ወይ አንድ ሰው ይሳቅን ታስገባለህ ዱባይ ኤምባሲ ከይቅርታ ጋር ሰያ አድርጉኛ እንዴ። እኔም ይሳቅ አበባ ስጥና ሳሪ ኢንቫይት ታደርጋለች። እቺ ምንድናት? እንደው በህግ አምላክ ከሷ ጋር እያወራ ነው። እሱም ደላላ ነው እንዳትሉኝ። ልጅቷ በፊልተርና ያለ ፊልተር ነው እንግዲህ። በፊልተርና ያለ ፊልተር ሞኔት
መኩዬ ቆይ መኩ ስልክ እያወራ ነው መሰለኝ። አንድ መኩ ነኝ። እሺ ወይኔ ይቅርታ ወረድኩት። መኩ ይሳቅ በዚህ ጉዳይ ግን ማነው የሆነ ነገር የሚያግዘው ነገር ካለ ቆይ ይሳቅ አንድ አበባ አናግረዋለሁ። እስኪ እቴ አናግሩ። ለምን እሱ ከኛ ሞር ያውቃል፣ ፕሮሰሱ ሞር ያውቃል። እዛ ቦታ ላይ ማን ከማን እንዳለ ያውቃል። እሱ ነው ይሳቅ ማለት ነው። አለይኩም ሰላም ነው። እንዴት ናችሁ? ሰላም ይሳቅ እባላለሁ። ያው ዱባይ ኤምባሲ እና ሰሞኑን ስከታተላችሁ ነበረ እና ይሄ ጅዳ ያለው ልጅ ስሙ ማን ነው? መቻን ነው ማን የሚሉት ልጅ ጎረቤቱ ልጅ አለ እኔ ጋር እዚህ ሰፈር ሙሉ ቤተሰቦቹን የሚያውቅ ይመቻ ሙሉ ቤተሰቦቹን የሚያውቅ ልጅ አለ እኔ ጋር። እሱ ነው እንደውም ደውሎልኝ አሁን አስፈላጊ ከሆነ 2 ቤት ነው ምናምን ነው መሀላቸው ያለው ከቤተሰቦቹ ጋር ማለት ነው። የምናስይዝበት መንገድ የሚያዙም ከሆነ እነሱ ከተያዙ ልጁ የሚያመጣ አይነት ከሆነ ችግር የለውም ንገረኝ ጠይቃቸውና ብሎ ነበረ ሲደውልልኝ ነበር ከቅድም ጀምሮ። ከመኩ ጋር ፎሎ ተደራረጉና ልጁን ከስልክ ተቀያየሩና መኩና እና አንተ ተደዋወሉና ከልጁ ጋር አገናኙና ለመኩ ኢንፎርሜሽን ስጥ። ኦኬ ወይ ፎሎ መኩን ፎሎ አለ። የነዚህ ቤተሰቦቻቸው አልታወቁም። አሁን አሞራ አንተ ምን ላይ ደርሰሃል? የተክላይ ጉዳይ ለአሞራው ነው የነኝህን ኃላፊነት መስጠት የምንችለው እኛው እኮ እሱን ነው እኮ የምጠይቀው። አሞራው ምን ላይ ደርሰሃል? የነ ተክላይን ጉዳይ እነሱን ጨርሰናል። ቅድም እኮ ለሚክምልሽ ይለታሉ የነዚህ ለኛ ተውት። መልካም እሺ። ምክንያቱም እያሰቃዩ ያሉት የትግራይንም ተወላጅ ጭምር ነው። ለራሳቸው ሰው እንኳን ርህራሄ የላቸውም። የጭካኔያቸው ጥግ የእጃቸውን ማስገኘት አለብን እንደምንም ተባብረን። አንድ ደግሞ እኔ እዚህ ላይ ልናገር፣ ማሽሞንሞን አልፈልግም። እነ ሳራም ኢንተርቪው አድርጋችሁታል። የገጠር ልጅ አንድ የሚያውቀው እውነታ መናገር ያልፈለገው ነገር አለ። ይኸውላችሁ አንድ ጊዜ ለምን እንደፈራ አንድ ጊዜ እዚህ ላይ ሀበሻው የሚለው ሻለቃው በለጠ ነው የሚኖረው ሳውዲ አረቢያ ጅዳ ነው። ሻለቃው በለጠ ሀበሻ ያለው ኦኬ። ይሄ ማለት ነው ፎቶውን ላውጣው። ቆይ አውጣ። ይሄ ማለት ህጋዊ ነው። ኢቃማው ሻለቃ በለጠ ነው የሚለው ይሄ አቶ ሽማግሌ ሰውዬ በኩል ሊረዳን የሚችለው ደግሞ እነ ይሳቅ እናንተ ናችሁ። በዚህኛው ሰውዬ መኖሪያ ሁሉ ነገር የሚታወቅ ስለሆነ ይሳቅ በዚህ መንገድ ደግሞ እናንተ ናችሁ የምትረዱ። ይሄኛው የት ያለው ነው? ሳውዲ ያለው ነው። መጀመሪያ ጊዜ የልጅቷን የቤት የሃና ነው ብሎ የ3 ዓመት አስክሬን ጭንቅላት አምጥቶ አሳይቶን ዛሬ ደግሞ መጥቶ ለተፈጠረው ነገር ይቅርታ ብሎ የሰው ልጅ እንደ ዕቃ የሚያዩ አውሬዎች ማለት ነው። ገባ? ዛሬ መጥተው ልክ እንደ ጨዋ ይሄንን ነገር እንትን ያደረግነው በስተት ነው ያሉት። ችግር የለም። አሁን ቆይ መኩን ፎሎ አደርገዋለሁ። የዛኛው የጅዳው ልጅ ያው እንደውም ልጁም እየደወለብኝ ነው። አሁን ሙሉ ኢንፎርሜሽኑን እሰጠዋለሁ ወይ ለሳሪ ወይ ለመሲ ልክላቸዋለሁ። ባለቤቷና ይመችን ያገናኛቸው ሰውዬ ማን ነው? ጌታሁን የሚባል ነው። ጌታሁን የሚባል ትኩረታችን እሱ ላይ ዋና መሰረቱ አልፈለገም። አንድ ደግሞ ስም ያልተጠቀሰ ይኸውላችሁ ስም ያልተጠቀሰ የነ ይመች አለቃ ታደለ ጌታነህ የሚባል ዋና ደላላ አለ። ሰው የማያውቀው ዋና ጅዳ ውስጥ ህጋዊ ሆኖ የሚኖር ዋና የነ ይመች አለቃ ጌታነህ ታደለ ጌታነህ ከናባቱ የነ ይመች አለቃ ነው። የምታውቁት ሰዎች በውስጥ ስልክ ቁጥሩን ላኩልን። ፎቶም ካላችሁ ፎቶውን ላኩልን። ዋናውን ማለት ቀንደኛውን ልክ እንደይመች ዋና ሆኖ ከተክላይ ጋር የሚሰራ ይኸውልህ የሸዋ ልጅ ልንገርህ፣ ጌትነት በመጀመሪያ ደረጃ እስኪ አሁን ፎቶ ትመልስልኛለህ? አንዴ መልስልኝ። መርዶውን ያመጣው ይሄኛው ልጅ ነው። እስኪ ይሄ ነው ሞታለች እያለ የ3 ዓመት አስከሬን ሲያሳየን የነበረው ሲሳደብ የነበረው በሸዋ ወግ ባህል ሲያላግጥ የነበረው አንዱ ይሄ ነው። እሺ የጌትነት ይሄ ስሙ ሻለቃ ነው የሚባለው። ነጋዴ ነው፣ እየተመላለሰ የሚነግድ
እና የልጁ ጓደኛ ተባባሪ ነው እያለኝ ነው። አሁን ይኸው ደውሎልኝ ሪከርድ አንድ ጊዜ ይኸውላችሁ፣ አንድ ጊዜ በይመች መጥተው ሙተዋል የተባሉ ሴቶች ሚወት አድርጉ አንድ ጊዜ ሽማግሌ ነው አንድ ጊዜ ጠብቁኝ። ለዚህማ ያልሆነ ምን አባቱ ለጥፈዋለሁኝ እንዳለጥፎት ይሉኛ እንዴ ቆይ እስክትለጥፍ የሸዋው መብረቅ ለምን ከይሱ ጋር ተነጋግረ? አንተ የሸዋ ልጅ ነው አይደል? እዛ አካባቢውን በደንብ ታውቃለህ አይደለ? ከይሱ ጋር ተነጋገርና አድራሻ ምናምን ተቀበል። ያንን ልጅ ያገናኝክ። ፎሎ አድርጌያለሁ። ይሱ እነግርሃለሁ መረጃ። እኔ አካባቢው ለኛ ሩቅ ነው። ያው በሸዋ ጠቅላይ ግዛት ስር ሆኖ ሩቅ ለሩቅ ነን። አንገናኝ። ምን ይደውላሉ? አንተ ምን አለ ምንድነው የምትደውሉት? ጎበዝ አትደውሉ። خلاص ቆይ በይመች መጥተው ጠፍተው የቀሩ ሴቶች እንደውም አንዱ አስረግዟት አገር ገብታ ስትመጣ በዛው በተክለ ያስገድሏት ጠፍታ የቀረች አንደኛ፣ ሁለተኛ ሁለት እንደዚሁ አመጣላችኋለሁ። ይሄ ሰው ወንጀለኛ ነው። ልጅ ራሱ ፖሊስ ይዞት መጠየቅ አለበት። እኔ በዚህ እናንተ ቅር የሚላችሁ ሰዎች አላችሁ። እውነት አለ የለም? እሱ ልጅ ጋር መጠየቅ አለበት። ምንድነው እሱ መጠየቅ አለበት። ለመኩላክለ ስልክ ቁጥሩ እውነቱን የደበቀው እውነታ ካልተናገረ ሳምንት ሙሉ አልወፍር ብሎ አጥንቶ የተጨማደደ እንደሆነ ያሳዝናል። ምን ያየር ትንፎቃፎቅ ያለሽ እንዴ? መጠየቅ አለበት። በደንብ መጠየቅ አለበት። መጠራት አለበት። ቁጥሩን ለሞኬ ላክለት። የሚያውቀውን እውነታ ይናገራል። አፍንጫውን ሲያዝ የሸዋ ታደርገዋለህ። የእነተህ ላይን ፎቶ ደግሞ አድርግልን። እሺ እየደወሉ አሁን ጭራሽ እንትኑ ጥፍት ኧረ የእንትናን ፎቶ አምጣው እባክህ። ያኛው ወይ የእነተህ ላይ ማገሪቱ በሙሉ አይደል የተዘርጉት አያሉ። ያኛው ይመችንና ባለቤቷን ያገናኘው ሰውዬን ፎቶ አምጡት። ያኛው ሰውዬ የጌታውንም ፎቶ ላኩልን በውስጥ ባካችሁ። ጌታውንም ይባል አሁንም ባይሆን በኋላ መጣዋለሁ እኔ ተደዋውዬ ከዛ ከነሱ የትም አመልጡም። ሞኬ አበባ እየላከ ነው። ቦታ አለ። እኔ ልውጣለት። እሺ እኔ ልውጣና መኩል ላስገባው። እሺ ይሰየ እሺ ፍላወር ላክ። እያንዳንዱ ሽማግሌ ብለው የቀረቡትን ሙሉ እናመጣቸዋለን። ነው ሁሉ ፎቶቸው እየደረሰ የሴቷን ስልክ ያችን የምታውቁ ሰዎች ላኩልኝ። የትኛው እቺ ሴቷ ገብታ እዚህ ስትሳደብ የነበረችው ምዝትብን የነበረችው እቺኛዋ ምዝትብን የነበረችው የእሷ ስልክ በትልቁ አድርጉና ቁጥሯን ወደ እኔ መላክ የምትችሉ ሰዎች እንዲልኩ ነው። ግሩፕ ላይ ላክላችሁን አንድ ሰው ላኩልኝ። ለመኩ ግሩፕ ላይ አለ። ቁጥሯን እዚህ ላይ ፖስት አድርጉ። እዚህ ላይ ነው የሸዋ ስልኳን። ኦኬ ወረምንስ ኖ ስልኳንም ይሁን ምንም እዚህ ላይ መልኳን አድርጉትና የሸዋው የለም እንዴ? ኦኬ አሁን አድርገው። የዚችን ልጅ ስልክ ቁጥር የምታውቁ በውስጥ ላኩልን ፕሊስ። ለምን ስትፎክርብን ሁሉ የነበረች ነች። በቃ በውስጥ ተባባሪ ነች፣ አብራነች። መያዝ አለባት። ቁጥሯ የምታውቁ አለ። ቆይ ቁጥሯ የለኝም። በውስጥ ወጥቼ የሚሰጡኝ ሰዎች ይኖራሉ። በቃ ቁጥሯን አገኙና ፕሊስ። ይታያላ። እቺ ነች እኮ ራሷ። ቁጥሩ አይታይም። አይታይም። ቁጥሩ አለ። ቆይ ይኸውልህ ጠጋ አድርገው ትንሽ። ስክሪንሻት አድርግና ስክሪን ላይ አድርገው እስኪ። ደብዟል። አይታይም። ዋናዋ ይቺ ነች። ዋናዋ ተዋናኝ እንደውም ህዝቡን እያበሳጨች ነበረች። አንዴ ጠብቁ። የእሷ ቁጥር መግባት አለበት፣ መያዝ አለባት። ምልት ሰምተኛል። የእሱ የዱባይ ኤምባሲ ነውና ላይክ የእንትን ጎረቤቱን ፎሎ አድርጌዋለሁ። ፎሎ አድርጌዋለሁ። ይሄ ሳውዲ ልጅ ተቀያየሩ። ፎሎ አድርጌያለሁ። መልስና ይሄ ነው ስልኳ። ሞኬ ያዝ። ሞኬ በቃ ይዘዋል።
ተለቀሚያለሽ እነሱ እያሉንም የነበሩት በውስጠኛ ጋር ማስፈራሪያ የሚጽፉት ጭራሽ እኮ ታስፈራራ ነበር እሷ ሚዲያ ላይ ተንጫጩ ምንም አታመጡም ነው የሚሉት አባትየው ደግሞ ከፈጣሪ ጋር ብቻ እየጸለየ ስላለ ነው ኦኬ እንደነሱ አፈኛ ሆኖ ያዙልኝ ምናምን ስላላለ ነው እስካሁን የተጨቃጨቅ ነው ሸዋረቢት የቆቦ ልጅ ናት እንግዲህ ሁላችሁም ታቋታላችሁ በህይወት እያለች ሙታለች ተብሎ ለቤተሰቦቿ መርዶ የተነገረ አሁን በደላሎች እጅ ያለች ሃና ትባላለች የሸዋ ልጅ ቀጥል እችም እንደዚሁ አለች ትመጣለች እያለ ደላላው ከዛሬ ነገ እያለ ይሄው 2 ዓመቷን እያስቆጠረች ነው ትሙት ድን አልታወቀችም እችም የሸዋ ልጅ ናት ጣርማ በር ነው ምናምን አካባቢ እችም እንደዚሁ ከወዲያ ስትመጣ ዙ ድንበር ላይ ሙታለች ተብሎ ለቤቶቿ የተረዳ የሸዋ ልጅ ሸዋረቢት የት አካባቢ ነው አሉት አካባቢው ረሳሁት የሸዋ ልጅ ናት እችም ቀጥል እቺ ከሁለት ኢብራሂም ትባላለች የገምዛ አጾጊያ ነው እችም እንደዚሁ ከአንጾኪያ ገምዛ ወደ የዛሬ 2 ዓመት ወደ ኢትዮጵያ ኢቃማ ተዋጣ ስትሄድ ድንበር ላይ ሙታለች ተብሎ ቤቶቿ መርዶ የተላከ እሷ ግን ታግታ በዛው እንደናሃኒ ጋር ያለች ናት እቺ ደግሞ ይመች የሚባለው ደላላ አስረግዟት ኢትዮጵያ ወልዳ ስትመጣ እዛው ድንበር ላይ ታግታ ሙታለች ተብሎ ለቤተሰቦቿ የተረዳ የሸዋ ልጅ ናት እቺ ተመልከቱ በአረብኛም ትሰሩበታል እሷ ናችም እሷው ናት ስለዚህ አሁን ወደ ወንዶቹ አሉ ቀጥል አሉ ሌላ ልኬልሃለሁ ሌላ ላክልኝ አለኮ ሌላ አላኩልህም እንዴ አላክልኝም የምታውቁ ሰዎች ካላችሁ ቤተሰቦቻቸው ይመች የሚባለው ደላላ ስለሆነ እዛ ጋር የሚያሸጋግራቸው ወይንም ሂውማን ትራፊኪንግ እየሰራ ያለው እሱ ስለሆነ እሱ ነው ተጠያቂ ያለው በሸዋ አካባቢ የምትገኙ ወጣቶች እንዲሁም ፖሊስ እንዲሁም የህግ አካላት ይሄንን ላይቭ የምትከታተሉ ከሆነ እባካችሁ ይመች የሚባለው ሰው ላይ እርምጃ እንዲወሰድ ሁሉም የበኩሉን አስተዋጽኦ እንዲያደርግ ነው የምንፈልገው እኛ እዚህ ጋር የተቀመጥነው በጠቅላላ እንዲሁም የብዙ ሰው ሐሳቡ ይሄ ስለሆነ እነዚህ የተለያዩ ህፃናቶች በጣም ህፃናቶች ናቸው እድሜያቸው